ለምን እንደፈራን ግን ገብቷችኋል? የሙፍቲ ቀብር በዚህ መልክ መቀበር የለበትም። ለብቻው ተገንጥሎ ሲቀበር መጥፎ ነገር ቢሰራ እንኳን ከልካይ የለም፣ የሚያስቆማቸው አካል የለም ምንለው ለምን እንደሆነ ታውቃላችሁ? ተመልከቱ። ይሄ ፈድሉ ሐሰን በመባል የሚታወቀው አንዋር መስጂድ ውስጥ ይኖር የነበረው ግለሰብ የሱ ቀብር ነው። የት? ሙስሊሞች መቃብር ላይ ማለት ነው። የት? ኮልፌ። የሙስሊሞች መቃብር ላይ እንኳን ሰዎች ምን ያደርጋሉ? ይሄው የፈድሉ ሐሰን ቀብር ላይ ይሄው ሰዎች ተሰብስበው 4 ሴቶች 3 ወንዶች መኪና አቁመው ምንጣፍ አንጥፈው አላህ ያሳያችሁ ይሄንን የሚያክል ዙርባ ጫት ተመልከቷቸው ይሄን የሚያክል ጫት። ስለዚህ ሙስሊሙ ተረባርቦ ምን አደረገ? ይሄንን ባዕድ አምልኮ ይሄው ፈድሉ ቀብር አጠገብ ይሄን የሚያክል ጫት እንግዲህ አላህ ያሳያችሁ። ሙስሊሙ ተረባርቦ ምን አደረገ? አስቆመ። አልহামዱሊላህ ረቢል ዓለሚን። ሙፍቲ ቤት ውስጥ ግን 1000 ካሬ ናት፣ ለብቻ ለቀብር ናት ምናምን ቢባል ውስጥ ገብቶ ማን ያያል? ይሄ እዛ የሚሰራው ነገ ምን እንደሚሰራ በምን እናውቃለን? ሙስሊሞች ሆይ ተውሂድ ማለት ነብዩ ሰለላሁ ዐለይሂ ወሰለም የተጋደሉለት ጉዳይ ነው። አቡበክር ስዲቅ ነብዩ ሰለላሁ ዐለይሂ ወሰለም እንደሞቱ ምን አለ? ሙሐመድን የሚያመልክ ካለ ሙሐመድ በርግጥ ሞቷል፣ አላህን የሚያመልክ ካለ አላህ ሁሌም ሕያው ነው፣ መቼም የማይሞት አለ። አደራ በተውሂድ። ሐጅ ሙሐመድ ሳኒ ሐቢብ የት ተቀበሩ? የሙስሊሞች መቃብር ነዋ። የት? ኮልፌ። ሐጅ ዙመካን የት ተቀበሩ? ሙስሊሞች መቃብር ነዋ። አሼኽ ሙሐመድ ራፊዕ ሐዲስ አስተማሪ የነበሩት ታላቁ ዓሊም እሳቸው ሲሞቱ የት ተቀበሩ? ከሙስሊሞች ጋር ነዋ፣ ኮልፌ። ታዲያ ከጥንት ከጠዋቱ ጀምሮ ሙስሊሞች ከሙስሊሞች ጋር ሲቀበሩ ዛሬ ደግሞ ልክ ወሎ፣ ጎንደር፣ ጎጃም፣ ጉራጌ የመሳሰሉት ቦታዎች ላይ እንዳለው ለብቻ የሼኾች ቀብር ተብሎ ሰዎች ከጊዜ በኋላ እንዲያመልኩት ወደ ባዕድ አምልኮ መጠራታችን ለምን ይመስላችኋል? ንቁ። ሐቅ ከማንም በላይ ናት። ዱዓቱል ሐቅ አይነ ዱዓቱል ሐቅ ከትናንት ወዲያ የዋለው አገራችን ላይ የዋለው ውሎ ያሸባብ በጣም ከንባ አልፎ ደም የሚያስለቅስ ነው። لمن كان له قلب أو ألقى السمع ሽርክ ኩፍር በቅዱስ በአደባባይ በሪዓየት المجلس አብረው ያሉ የዞሩ የውሸት በያን ደግሞ አወጣናል። يا شباب مجلس እኮ ስሙ المجلس الأعلى للشؤون الإسلامية في إثيوبيا ነው አይደል የሚለው ስማቸው። እስልምና ጉዳዮች ያላፊዋን እና ቤተሰብ ጠይቀን ነገሩ እንዳይከሰት ከአቅማችን በላይ ሆኖ ነው። አንተ ቤት ነው እንደ የምትጠይቀው? መጅሊስ እኮ ማለት يا شباب መንግስት የሙስሊሞችን ጉዳይ አስረክቧል ማለት የሚገባቸው የነበረ يا شباب መጅሊስ ሁኩማ ዘንድ ሄዶ ይሄ ዲናችን ጋር ይጻረራል አይሆንም ብሎ ነገሩን መቅጨት ይችል ነበር። لكن ليس في قلبه محال ሁሉም ጋር ለመተዳደር እንደዚህ ብለን ጠይቀን ነበር። ምን ሆናሉ? ከአቅማችን በላይ ሆነ። طيب ይሄንን አንዲት ቦታ ማስከልከል ካልቻል ቀባያ المسلمين الكبار እንዴት አድርገህ ታስከብራለህ? እንዴት አድርገህ ትችላለህ? አትችልም። እኛ እናውቃለን እንደማይችሉ። لكن ሰው ጃህል ላይ ስለሆነ ጃህል በጃህል ላይ ይጨምሩበታል። የሰውን ድምጽ እኮ ወስደዋል። يا شباب ወስደዋል አልወሰዱ ትጠየቃለህ። أقل شيء يا شباب لماذا لا يتوقف المسلمون؟ دمزهن ما ننقرال دمزهن زم بتل دمزهن باسط دمز يسط بمسلموش لا بعقيدة متجاوز سو سلطان ካገኘ أمام الله بدمزه ትጠየቃለህ። ብዙ ጊዜ ተንቢህ አድርገናል። ስለዚህ አሁን ጣዖት ሊሰሩን ቃልም ገብተዋል። ሙዚየም አድርገን በየዓመቱ እናስታውሰዋለን። الله سبحانه وتعالى له عباد እኔ አንተ ስለ ተውሂድ ስለ ዲናችን ምንችለውን ተወተናል አልተወጣንም ነው እንጂ ጥያቄው እኮ يا شباب እስልምና አስሉ አላህ ነው የሚጠብቀው። ይሄ ሳፊ የሆነውን እስልምና والله አላህ ይጠብቀዋል። የአላህ ጁንዶች አሉት። እነዛ ጁንዶቹ ደግሞ ለሁሙል ጋሊቡን ብሎ አላህ ቃል ገብቶላቸዋል። ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል፣ ከነገ ወዲያ ሊሆን ይችላል። አላህ ባለው ሰዓት አثار الشركيات እንዲመጥማጡን የሚያጠፉ የአላህ ባሮች ሊመጡ ይችላሉ።
ግን አንተ አማና አለብህ እኔ አማና አለብኝ እሱ አማና አለበት የቻልነውን ተወተናል ወይ አይነ ዱዓቱ ተውሂድ አይነ ዱዓቱ ሱና በዱንያ ሻገለ ሁሉም ያሰባብ ለማይበላው ዱንያ ለማይቀመጥበት ህንጻ ድንጋ ስለሰራ ካፊር ድንጋ ስለሰራ ከዲን ወጣ ያለ ሰው ድንጋ ይሄ والله شباب السنه شباب በጣም ቢዚ ሆነ በዱንያ ኸይር ሲባልም የለም መስጊድ እንኳን እኮ የሚሰበስበን መስጊድ አለን የለን አለ ወይ ያለ አህሊ ሱና የሚሰበስብ መስጊድ የለም የሚጣሉት ማህበረሰቡ በሰራው መስጊድ የኔ ነው ያንተ ነው የሚያሳፍር ሁኔታ ስለዚህ نسأل الله أن يرد أهلنا وأن يردنا إليه ردا جميل አልሰራንም መስራት አለብን عليه جزء الترحم عليه الله دعاة السنة يترحمون عليه طيب على كل الأحوال ترحم እንግዲህ ሰውየው ኒምራ واحد عدو لأهل السنة ነው ብለናል ለሀገራችን ላይ وقد يفضى إلى ما أسلف ብለና እኛ ምላሳችንን እንይዛለን كان تدخل بينه وبين ربه لكن ሰውየው የታወቀ መኖሩ ፊትና ሆኖ ደግሞ መሞቱ ደግሞ የበለጠ ፊትና ሆነ حتى الساساውን እኮ ያሸባብ በጫካ ያሉ ሰዎች ሁሉ ተከለሙ عنه ይናገራሉ ወሃቢያ ደሳላት እሱ ስለሞተ እንደውም ወደ ብሔር አስገብተውት አማራ ስለሆነ ነው ይላሉ እነዚህ አገር የሚረብሹት ሰዎች ሳንኑ ማን ነው የሚሏቸው ያሸባብ እዛ ድረስ ደርሷል ወአህሉ ሱና ናይም ሱናለን የሚለው ሰው ይበላል ያለው ካፌ ነው ማለሽ እንግዲህ ሻሂድ ያን ያሉት የለም የሉም እኮ ያለው የት ነው ያሸባብ ካፌ ማለት ማዕናው ምንድነው ያሸባብ نسأل الله السلام በከዚህ ማለት አልችልም እና ሰውየው ወዳስ ግን ነገርዮሽ አሁን በአገራችን ካሁን በፊትም እዚህ መጅልስ ላይ ብዬ ነው በጎረቤት ሀገር እንደምናየው የነፈራ ቁባ ጣዖት የለም ብለናል መቃብሮቻችን አንዳንድ ሙኻለፋቶች አሏቸው ግን በጣም ሌላ አካባቢ እንደምንሰማው እንዳየነው ይሄ ሊጀምሩት ከሆነ نسأل الله أن يحول بينهم وبينه الله سبحانه وتعالى እንዳያሰራው እንዳይሰሩት ከሰሩት ግን ብያለሁ ለአላህ Subhanahu Wa Ta'ala ሊረዝም ሊያጥር ይችላል እንጂ ባሮች ያሉት መሬትን አላህ Subhanahu Wa Ta'ala ተውሂድን እንዲጠብቁ ሁማቱ ተውሂድ አሉት ጣለ ዘመን አምቀሱ የዙ بلا شك لكن قبل ذلك نسأل الله ألا يوفقهم لعملهم هذا እና መጅሊስ የሚባለው ነገር ብዙ ጊዜም ብለናል ሱቆነ ይሄን ነገር ሁሉ ያመቻቸው ያሸባብ አንድነን ሐበሻ ታስታውሱ ከሆነ ጀዲድ ሲመጣ ጀምሮ አገራችን ላይ ሰለፊ ሱኒ ቢዲ ሱፊ ቀብረን ጨርሰን አንድነን ብሎ ቋውጃል ሰውዬ አሁን ያለው ሰው ከዛ ቀስ እያለ ብዙ ነገሮች አመጣ ኢላ ወህደት الاديان ገባ ብለናል እኔ አይደለሁም ያልኩት የሱ ሸባቦች የሱን ቋንቋ የሚያውቁ ሰዎች ረዱ عليه وحاول أن يتملس من كلام تملس لا يستطيع مسجل فيديو هون كل زانو ما واشت كوات كلمة يا شباب أنت من الملائكة الكرام كان استحياء باتارك كذاب مالفو كرب العالمين استحياء باتارك تسلط بكل لما تلو حركة انقص كاسه منه مسجل من ألف نجر كويل كاميرا شغالة إن الله إن ربك لبي المرصاد الله ሁሉን ይቆጣጣራል الله حليم የሚባል ስም አለ ሁሉንም ጀዛውን ይሰጣል ስለዚህ እምንችለውን ማድረግ አለብን ሐቅ ሲነገር ሐቅን መቀበል መስማት መስራት ብሎም ማስተላለፍ አላስተላለፍንም ሰዎችን ዳዕዋ አላደረ እነሱ በአደባባይ ያሸባብ ሰውየው እኮ መጥቶ አለቀሰ ይባላል ምን አድርግልና ጳጳሱ መጥቶ አለቀሰ ማልቀስን በጣም አደነቁለት ነው የሚባለው አትባውል መይ እንግዲህ ምን ይባል ይሄ ምን አገባው እሱ ያሸባብ ሙስሊም ከሆነ አስለን ውስጥ አላቃ ከሌለ መሬትስ ለመቃብር እንዴት ተመደበ ይሄም ትልቅ ጥያቄ ነው ያሸባብ የመሬት ባለስልጣናቶች ወገኖቻችን ቤታቸው በዶዘር የተፈረሰባቸው ቢልአላፍ ይያሉ ለነሱ መስጠት በእና አሽየቲን ወዱአ በአንድ ቀን በሁለት ቀን የሚወጣ ቀራራል እንደ ያሸባብ እኮ አላ ሩኡስ الناس መጫወት ነው በሙስሊሞች ጭንቅላት
ወታደራዊ ትእዛዝ ነው አሸባብ ያውም ጦርነት ሲጀመር አስቸኳይ ትእዛዝ የሚተላለፈው ወታደሩ ይሄ አሸባብ እማ አምሩን ሙበየት ያ ሺካሬ ምንካሬ የተባለው ሲትሰጥ ጀምሮ የተጠነሰሰ ሙበየት የሆነ አምር ነው ወይ ደግሞ ሙስሊሞችን ስለሚገረግር ይሄ እምነት ውስጥ ጣልቃ መግባት ነው ብዬ ነው የምማምነው እኔ የራሴ አስተያየት ላ ወመስሉ غير ስለዚህ على كل الاحوال فطناء መሆን አለብን الامر لمحاربه اهل السنه ولمحاربه السلفيه ሙበየት የሆነ ነገር አለ እኛ ግን ተዘናግተናል ነው መስኡልያ አለብን አማም አላህ እንጠየቃለን ሞት እኮ አይቀርም ዛሬ ከሆነ ዛሬ ትሞታለህ ነገም ከሆነ ነገ ትሞታለህ ያንተን አጀል የሚያቀርበው የሚያርቀው የለም አላህ Subhanahu Wa Ta'ala ጽፎታል ርዝቅህም ከዛሊክ በሐቅ ላይ መሞት ደግሞ አላህ እንደነገረን في كتابه ያሸባው ሐያት እኮ ሐቅ እየተናገር ሐቅ እየሰራ መሞት والله ሐያት እኔ ደጋፊ ሲገፋ ያየሁት የሐጂ ዑመርን ደጋፊ ብቻ ነው አለይሰ ሚንኩም ረጁሉን ረሺድ እንደው አንድ ደህና ቤተሰብ ይጥፋ አንድ እንደው ከጎናቸው የሚቆም እንዴት የቀብር ከቀብር ስነ ስርዓቱ አያይዞ እስከ ተቀበሩበት ድረስ ያለው ሙንከራቶች በጣም የሚዘገንኑት ሁሉንም እንተውና እንዴት ቤታቸው ቀበራችኋቸው ምን ነው ነብይነን አላችሁሳ استدلال ያደርጉታል ነብዮችም የሚቀበሩት በሞቱበት ነው ይላሉ ስለዚህ እኛ ሼክ ነብይ ናቸው ነው የምትሉት ምንድነው ይሄ በሞቱበት ከተባለኮ ሞቱበት ሆስፒታል ላይ እዛው አልጋውን አንስቶ ነበር የሚቀበረው ነብዩ የተቀበሩት ሞቱ እዚህ ሞት ቦታ ላይ አንስተው ልፍ አድርገውና እዛች ቦታ ቆፍረው ቀበሩ ነው እንዴ እቤቱስ እንዴት ይቀበራል ወሲያ ነው እንዴት ይባላል እንዴ አይነት ወሲያ እኮ ተንፊዝ አይደረግም የሙስሊሞች መቃብር ባለበት ሳኢግ ነገር አይደለም እኮ ይሄ ወሲያ ተብሎ እኮ አይደረግበትም እንደው ይሄን ለማድረግ የተጠቀሙት እንደው ምናልባት 2-3 አጀንዳዎች ይኖራሉ የፖለቲካ ዓላማ ያላቸው አሉ የውሃቢያ ነማናደድ ብሎ እንግዲህ ባሌን ጎዳሁ ብላ ምን አረጋች ነው የሚባለው አላህን አትፈሩም እንዴ ሁለተኛዎቹ ቡድኖች ደግሞ እዛው ቤት አሰርታችሁ እንደምናየው ነው ወደፊት ይሄ ታስቦበትም ነው ለመቃም ነው ለመብላት ለመጠጣት ለመጎዝጎዝ የሚመጣን ሀዲያ ልትቀበሉበት አገር ቤት እንደሚደረገው ልታደርጉበት ነው አዲስ አበባ መሐላ ከተማ ላይ ሸኺያውን በህይወት ይያሉም ተጫወታችሁባቸው ሞታውም ተጫወታችሁባቸው እጃቸውም አለበት እዚህ ጋር እንድቀበር ማለታቸው ይሄንን ወሲያ ምንም ነገር እንዳይደረግብኝ ማረግ እየቻሉ ራሱ ጭራሽ አርጉልኝ ማለታቸው እጃቸው ቢኖርበት በህይወት ይያሉም ምስኪን ናቸው ሳቸው የዋህናቸው የነገሯቸውን ይሰማሉ ከጎን እንዲበሉ እያለ እየጎተጎተ በሪሞት ያዘዛቸው የነበረ ሰው ሁሉ ሲሞቱን መጫወቻ አደረጋቸው በህይወት ይያለ የነበረ አጀባ ዛሬ ከሞት ካላዳነ ከሞቱ በኋላ የሚደረግ መደግደግ ምን ይጠቅማል ቤተሰቦች ምን ነካችሁ ወይስ እሳቸው ሲሉት እንደነበረው ከሙስሊሙ ይልቅ እኔ ሙስሊም ያልሆነው ክርስቲያኑ ነው የሚወደኝ እንዳሉት ከሙስሊሙ ጋር መቀላቀል አልፈልግም ብለው ነው ከካፊሮችም ጋር ሄዶ ላለመቀበር ደግሞ ቢያንስ ለብቻ ይልሆን ብለው ነው ምን አይነት ነገር ነው እየተደረገ ያለው በዚህ ደረጃ በአባታችሁ በዘመድ ቤተሰብ ይሆናችሁ እንዲህ መጫወቻ ሲደረጉ መፍቀድ ነበረባችሁ አንድ ሰው ፍርድ ሲፈረድበት እስር ቤት ከሩቅ አገር ከሆነ ወደ ቅርብ እንዲዘዋወርለት ይጠየቃል ምክንያቱም ስንቅ ለማቀበል ለቤተሰብ ቡና አጠጡ አብራችሁ ግቢያችሁ ለመቅበራችሁ አይቀፋችሁም እንዴ የምትኖሩበት ግቢ ላይ ቀብር አለበት ጋር ስትኖሩ ሞታው አለኝ ሰው መቃብር ምን ነው እና ሐጂ ዙል መካን እና ሐጂ መሐመድ ሳኒ ሐቢብ እና ሐጂ ራፊና የነሱ ጓደኞች ታላላቆቻቸው ተቀበሩበት ተቀብረው ለምን አልተቀበሩም ሁሉም ሰው በየቀኑ መቃብር ይሄዳል እዛ ሰላምታ ሰላም አለይኩም ዳረቁም ሲባል ለምን አይደርሳቸውም ነው የኛ ሻህ ያስፈልጋቸውም ነው ይሄን ሙስሊሙ ምን አይነት ከሙስሊም እንደኖሩ ከሙስሊም ለምን ነው ያልተቀበሩት ይሄ እኮ የትም እኮ ያልተደረገ ነገር ነው በዚህ አይነት ስርዓት ነው እንደ ስርዓተ ቀብሩስ የሚፈጸመው ሚሊኒየም ምናምን ተብሎ ምን አስፈልጋ ያሁላስ የሳዑዲ ነገስታቶች ሲሞቱ እንኳን እንደዚህ አይነት ስርዓት የላቸውም ተራ ቀብር ተደርጎ ነው የሚደረገው ያለው መዘዝ መቼም ታቁታላችሁ ከማጋ ነው ልክ የምትጋቡት ከአላህ ጋር ለምን ልክ ትጋባላችሁ በአላህ ላይ የሚደረግ ሙንከር ነገር ሲሰራ ለምንድነው በዚህ ደረጃ ልክ ውስጥ የምትጋቡት አላህን አትፈሩም እንዴ ለመብለያ ዛሬም ልትጠቀሟቸው ምትበሉት አታችኋል ሞልቷል ሪዝቅ
በሌላ መንገድ አትፈልጉም? ቀብር ላይ ዶሪ ሰርታችሁ እዛ ጎዝጉዛችሁ ልትበሉ ነው? ልትደግሱ ነው? ልትጨፍሩ ነው? የሞቱበት ቀን ልታከብሩ በአመቱ ልደት ልታደርጉት? የደጋፊ ገፊ የሐጂ ዑመርን አይነት ሰው የለም። አንድ ጠቃሚ የለውም። ይሄ ሁላ ከአላህ መሰጠት ነው። ሚዲያ እንዴ ስለ ሰው በካበው ልክ እውነት ቢሆን ኢሳ ኢየሱስ ነብይም ናቸው እንጂ የጌታ ልጅም አይደሉም እንዳሏቸው ቢሆን በጣም ዓለም ነው የጮኸው። የጌታ ልጅም አይደሉም፣ አንድ ሶስተኛም አይደሉም፣ ጌታም አይደሉም። ሰው ባለው አይሆንም። ኧረ ግድ የለም። ዛሬ ቀብር ውስጥ ያለውን እንግዲህ እሳቸው ናቸው የሚያውቁት። አላህ ያሳምርላቸው። ግን እየተሰራ ያለው ነገር የእሳቸውም እጅ አለበት። ከኋላ ያላችሁት ግን እንደው አንድ ሰው እንኳን አለይሰ ሚንኩም ረጁሉን ረሺድ ተው ይሄ መሆን የለበትም አይባልም አይባልም። እንደዚህ አግድ የለም። ሙስሊሞች ጋር ይቀበሩ። በቃ እንዳሉት ነው። ሙስሊም አንፈልግም፣ ብቻችንን እንሁን። መቼም አላህ ይማራቸው ጧት ማታ ለማለት አይደለም፣ አባብዬ ጧት ማታ ድረሱልኝ ለማለት ካልሆነ በጣም የሚያሳዝን ነገር ነው የተደረገው። የመጅሊስ አባላቶች የበኩላቸው እንዳደረጉ ሰምተናል። ዞር በሉልን እንደተባሉ ሰምቻለሁ። እውነት ይሁን አላቅም። እናንተ ወሃቢዮች አያገባችሁ ምን አገባችሁ ተብለው አረ ይሄ ወሃቢያ የሚባለውንም ስር ሰደውብን ሄዱት። ከወሃቢያ ብረን አንኖርም፣ ከወሃቢያ የእሳቸው እጅ ይሆናል። ይሄ የእሳቸው ስራ ነው። ይሄ ለማንኛውም ከሞቱ በኋላ የሰራችሁ ስራ ደግሞ በህይወት እያሉ ከተሰረገው በላይ ነው። ያሳዝናል። ይሄንን ዝም የሚባል ነገር አልነበረም። እንግዲህ መብታችሁ ነው። አባታችሁ ናቸው። የትም ማድረግ ትችላላችሁ። ግን መዘዙ ለሁላችንም ነው። አላሁል ሙስተዓን። ምንም ማድረግ አንችልም። በዚህ በሶሻል ሚዲያ ላይ ብዙ ሰዎች አሉ፣ ትላልቅ ሰዎች አሉ፣ ራሳቸውን ወደ ሱና የሚያስጠጉ ሲናገሩ ማሳመን የሚችሉ ሲናገሩ ምላሳቸውን በማር አላውሰው በውስጥ ግን የቢድዓን መርዝ ያስቀመጡ የሰለፎቹን አቂዳ ተከታይ ነኝ የሚሉ በሐቂቀተን ግን ዛሬ የሚጋለጡበት ነው። እንዴት አንድ ሰው በወንድሙ ሞት ይደሰታል በማለት መርዝን እየረጩ ማለት ነው። ለእንደዚህ አይነት ሰዎች ይሄንን መልእክት አድርሱልኝ። በሚናገሩ ጊዜ ንግግራቸውን አሳምሮ ማሳመን ብቻ ስለሚችሉ ባጥልን ሐቅ አስመስሎ ለሚያቀርቡ ሰዎች አድርሱልኝ። ሙምኪን እኛ ንግግሩን ላንችልበት እንችላለን፣ ነገር ግን በምንችላት አቅም በማስረጃ ላይ ቁመን ማስተላለፍ እንችላለን። የዲን አልእስላም ጥላትና የሙስሊሞች እንቅርት በሚሞት ጊዜ መደሰት በሸሪዓችን የመጣ ነው። በሞት እንደሰትም፣ ነገር ግን ቢሃላክ አህል ቢድዕ እንደሰታለን። እሱም ደግሞ ሸሪዓችን ነው ይዞልን የመጣው ከራሳችን በፍላጎታችን የተነሳሽነት አይደለም። አላሁ ሱብሓነሁ ወተዓላ በሱረቱል አሕዛብ እንዲህ ይላል፣ የእስልምና ጥላትና የሙስሊሞች ጥላት ሃላክ የወረደባቸው ጊዜ ያ አዩሃ አለዚነ አመኑ እዝኩሩ ኒዕመተላሂ ዐለይኩም إذ جاءتكم جنود فأرسلنا عليهم ريحا وجنودا لم تروها وكان الله بما تعملون بصيرا إلى الله سبحانه وتعالى. بزيها قصلي الله سبحانه وتعالى لا أمان يوتي يستلال في اللو الله نديا مسجنو إياززنو اسلمنا لما تفاتنا مسلموچن لما تفات سترو ينبرو وتادروچنا طوروچن الله سبحانه وتعالى ملائكوچننا نفاسن ሲለቀለቀባቸው ሳይዋጉ ከምድሩ ስላጠፋላቸው ማለት ነው። እዚህ ጋር ሙስሊሞቹ ምንም ሳይዋጉ ደማቸውም ሳይፈስ አላሁ ሱብሓነሁ ወተዓላ እነዚያ ጦሮቹን ስለመለሰላቸው አላሁ ሱብሓነሁ ወተዓላ ልታመሰግኑኝ ይገባል እናንተ አማኞች ሆይ ነው ያለው። ኢዘን ኢቅቲዳአን ቢሃዚሂ አልአያ ነቁሉ አልሐምዱሊላሂ አለዚ አዛለ ሃዛል ሙብተዲዕ። ይሄ ብቻ አይደለም፣ እኛ ቁድዋችን ሰለፎች ነው። ዓሊይ ብን አቢ ጣሊብ ረዲየላሁ ዐንሁ ኸዋሪጆችን ተዋግቶ ዋናቸው በሞተ ጊዜ ሰጀደ ሊላሂ ሹክራን ለአላሁ ስብሓነሁ ወተዓላ ምስጋና ስል ስጁድ ላይ ያደረገው። ኢዘን አንድ ሙብተዲዕ ርኡሱሁም ወርሙዙሁም በሚሞት ጊዜ በነቢዩ ሰለላሁ ዐለይሂ ወሰለም ሱና ስለሰራን ስለተደሰትን ሙስሊሞቹን የምታከፋፍሉ የምትሉ ሰዎች በል አንተል ሙፈሪቅ። እኛ የነቢዩን ሰለላሁ ዐለይሂ ወሰለም ሱና ነው ሕያ ያደረግነው፣ የሰለፎቹን መንገድ ነው የተከተለው። አማ ይሄ ሙብተዲዕ በመሞቱ እንዴት ሙስሊሙን ለማለያየት እንዴት ተሳካላችሁ የምትሉ ሰዎች ውሸታሞች ናቸው። ሱናን ለመከተል ሳይሆን ሁሉም ዘንድ እንወደድ ባዮች ናቸው፣ ሹህራ ፈላጊዎች። በል ኢማሙ ነሰኢ ረሒመሁላህ በሱነናቸው ውስጥ ባብ አስቀምጦለታል። ነቢዩም ሰለላሁ ዐለይሂ ወሰለም ሙስሊም በዘገበው ሐዲስ ውስጥ አልዓብዱል ሙእሚን
يستريح من نصب الدنيا عند مؤمن باريا بميموت كذي راح يوسدل كالدنيا دكام. والعبد الفاجر يستريح منه العباد والبلاد والشجر والدواب. يعني هي حديث متفق عليه. الناس رازارين أنت متاتشو كنبي صلى الله عليه وسلم بلاي أزاي لتهونو كالله سبحانه وتعالى بلاي أزاي لتهونو رهي اللاتشو لتهونو ما أنه بوندمو موت يمدستو يتنيو نبينا يستمروا يتنيو نبينا أنتن يستمر أنتن يستمر يتنيو نبينا بمبتدع بفاجر أتدستو يميلو بفاجر موت بأعداء المسلمين موت إذنو يالو يتنيو شرعنو بل والله كشفكم والله وبالله مبتدع إخوانوች خاصة إخوانوች በሱና ስም የምትነግዱ ምላሳቸውን አቅለሰለሳችሁ ሙመይዖች ምላሳቸውን አሳምራችሁ ወደ ሰለፍ ራሳችሁን ያስጠጋችሁ የነገዳችሁ ያላችሁት ማህበረሰብ ላይ የነገዳችሁ ያላችሁት ወላሂ ተጋልጣችኋል። ኧረ እንደውም ለሙስሊሞች ሁለት ደስታ ነው። አንደኛው ይሄ ሙብተዲዕ በመገላገሉ ሙስሊሞቹ ከሱ ላይ፣ ሁለተኛው እንደናንተ ጭምብላ ለብሶ የሚሄድ ሰዎች ስለተጋለጹልን አልহামዱሊላህ። የትኛው ሰለፍ ነው የእስልምና ጥላት በመሞት ያዘነው? እስቲ አንድ ዓለም ነብዩን ሰለላሁ ዐለይሂ ወሰለም ሱና መከተል ማለት ተለውን አንድ ቀን ወደዚህ በማለት እስስት ጋር በመመሳሰል አይደለም። ቀይም ባየ ጊዜ ቀይ፣ ነጭም ባየ ጊዜ ነጭ፣ ጥቁርም ባየ ጊዜ ጥቁር መምሰል አይደለም። እያኩም ወተለውን ዝቅ ብላችሁ ፈስብቱ ቁሙ፣ የነብዩ ሰለላሁ ዐለይሂ ወሰለም ሱናን ተከተሉ። اللهم اني بلغت اللهم فاشهد። ሃይማኖት እኮ የበላይና የበታች ነው። አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ ህመምተኛ፣ ጤነኛ አላህ ዘንድ እኩል ናቸው። ይህ ሼህ የተናገረው ነገር ትክክል የሚመስላቸው አብዛኛው ሙስሊሞች አሉ። ነገር ግን የተናገረው ነገር ከእስልምና በኩል ሲታዩ በጣም የሚወገዝና ከእውነት የራቀ ነው። ሁለተኛ ይህንን ቪዲዮ ላይ ይዤ በመስራቴ ተው ለምን የሞተ ሰው ተሳደባለህ የሚሉ በመቶዎች የሚቆጠሩትም አሉ። ስድብ የሚባል ነገር ለይቶ የማያውቁ በል እንደው ማስረጃ የሚያመጣሉ። ላ ተሱቡ አልአምዋት የሚል ሐዲስ ያመጣሉ። እኔ የዚህን ሼህ ላይ ይዤ በመስራቴ ብቻ ማለት ነው። አዩሀል ኢኽዋ እስልምናችን የከለከለን ነገር አለ፣ ያዘዘን ነገርም አለ። አንደኛ የሞተን ሰው የፈለገ እንዳይሆን ይሁዳ ነው መሳደብ ክልክል ነው። ስድብ ማለት በደንብ ታውቃላችሁ። ያዘዘን ነገርም አለ አላህ ሱብሓነሁ ወተዓላ። አንድ ግለሰብ ብድግ ብሎ እስልምና ላይ በሚቀጥፍ ጊዜ ማስረጃ ላይ ቆማችሁ ያንን ባጢል አስወግዱ ብሎ አዞናል። ያ ሰው የሞተ ሰው ይሁን በህይወት ያለም ሰው ይሁን ይህ የታዘዘንበት ነው። ይሄ ደግሞ ስድብ አይደለም። በዚህ ቪዲዮ ላይ የሰማችሁት ነገር አላህ ዘንድ ሁሉም ሃይማኖቶች አይበላለጡም እያሉ ሁሉም ሃይማኖቶች አስለን አላህ ሱብሓነሁ ወተዓላ ዘንድ ከአንድ እምነት ውጭ አለ እንዴ? ኢነ ዲነ ዒንደ ላሂ ልእስላም ነው ያለው። የትኛው ሃይማኖቶች ነው? አኪድ ይሄ የሚያስደስተው ሽልጥልጦች ነው የሚያስደስተው። ይሄ ንግግር ሽልጥልጦች ስል ኽዋሮች ማለት ነው። የፈለገም ያክብር የፈለገም አያክብር አታለያዩ ነው የሚሉ ሰዎች ውሸታሞች ማለት ነው። በሐቂቃው ግን ይሄ ቪዲዮ ላይ ያለው የቁርአን አንቀጽን መካድ ነው ያለው። ከእስልምና ውጪ ሌላ እምነት ያለ አድርጎ ማስመሰል ማለት ነው። አላሁ ሱብሓነሁ ወተዓላ ከዲን አልእስላም ውጪ የወደደልን ነገር የለም። ከነቢዩላህ ኑህ ጀምሮ እስከ ነቢዩላህ ሙሐመድ ሰለላሁ ዐለይሂ ወሰለም እኽዋኖቹ ለኛ መርጦ ለማቆም መሬት ላይ የሚፈልጉት እምነት ይህ ሼህ የተናገረው እምነት ነው። ሁሉም እምነት አላህ ዘንድ ሱብሓነሁ ወተዓላ አይበላለጥም፣ አንድ ነው። አንተ በፈለከው እመን፣ የፈለከውን ተው፣ የፈለከውን ስራ። ነገር ግን እኔ የማምንበትን ነገር አትምጣብኝ ማለት ነው። ሙሽሪክም ትክክል ነው፣ ሙብተዲዕም ትክክል ነው፣ ይሁዳም ትክክል ነው፣ ነሳራም ትክክል ነው፣ ክርስቲያኖችም ትክክል ነው፣ በእምነታቸው ትክክል ነው። ነገር ግን እኔ በማምነው አትምጣብኝ ይላል። አላሁ ሱብሓነሁ ወተዓላ ደግሞ ተውሂድን መሬት ላይ እንድንቆም የነቢዩ ሰለላሁ ዐለይሂ ወሰለም ሱናን መሬት ላይ እንድናቆም ቢድዓንና ሙብተዲዕን እንድናስጠነቅቅ እንድንጠላቸው ሱና እንድንወድና የሱና ቤተሰቦች እንድንወዳቸው ከእስላም ውጪ ሌላ እምነት የለም ብለን እንድናምን ያዘዘን። በል ከእስልምና ውጪ ሌላ እምነት የመረጠ ሰው የጀሃነም መሆኑን ወመን የብተጊ ገይረ ልእስላሚ ዲነን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን ነው የሚለው አላህ ሱብሓነሁ። ኢዘን ከእስልምና ውጪ ያለው ሰው አንድ እስላምን ወይም እስልምና እምነትን የሚከተል ሰው ጋር እኩል ነው ልንል ነው በዚህ ንግግር ማለት። ይህ ንግግር ስድብ የሆነባችሁ ሰዎች እንደ ስድብ ውሰዱት፣ ችግር የለም። ነሲሓ ነው ብላችሁ በቁርአንና በሐዲስ የተረዳችሁ ሰዎች ፈጀዛኩም ላሁ ኸይረን። አስለን ይህ ቪዲዮ ሐቅና ባጥልን ለይታችሁ ለማወቅ ለምትፈልጉ ሰዎች ነው እየሰራሁት ያለሁት። የሰው ልጆችም አላሁ ሱብሓነሁ ወተዓላ ዘንድ ይበላለጣሉ። የሚበላለጡትም ደግሞ ኢነ አክረመኩም ዒንደላሂ አትቃኩም፣ አላህን የሚፈሩ ሰዎች ትልቅ ደረጃዎች አሉ። ከማህይማኖች ከሙብተዲዎች ጋር እኩል ሊሆኑ ይችላል።
ከካፊሮቹ ጋር እኩል ሊሆኑ አይችልም። እነ አክረመኩም ዒንደላሂ አትቃኩም። አላሁመ ኢኒ በለግቱ ፈላሁመ ፈሽሀድ። ወንድም እህቶቼ፣ ለማንኛውም መጀመሪያ አላህ ሱብሓነሁ ወተዓላ መጀመሪያ የእሱን ሐቅ ልናውቀው ይገባል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ ጅንንም ሆነ የሰው ልጅ እኔም ብቻና ብቻ እንዲያመልኩኝ እንጂ ለሌላ አልፈጠርኳቸውም ይላል ነቢዩ ሰለላሁ ዐለይሂ ወሰለም። ሙዓዝ ብን ጀበል ምን አሉት? ያ ሙዓዝ አተድሪ ማ ሐቁላሂ ዐለል ዒባድ ወሐቁል ዒባድ ዐለላህ አሉት። አንተ ሙዓዝ ሆይ የአላህ ሐቅ ባሪያዎቹ ላይ ያለባቸውና የባሪያዎች ሐቅ ደግሞ አላህ ላይ ያለበትን ታውቃለህ እንዴ ሲሉት፣ አላሁ ወረሱሉሁ አዕለም አለ። አላህና መልእክተኛው ይወቁ። በህይወት እንደነበሩ እንደዛ ይባል ነበር። ከዚያም ምን አሉት? የአላህ ሐቅ ባሪያው ላይ ያለበት አን ያዕቡዱሁ ወላ ዩሽሪኩ ቢሂ ሸይአ፣ እሱም ብቻ ሊያመልኩት ነው፣ በሱ ላይ አንዳችም ነገር ላይ ያጋሩ። አምልኮት የተባለ ለሱ ብቻ ሊሰጡ ነው አሉት። ወሐቁል ዒባድ ዐለላህ፣ ከዛ በኋላ ነው የሚመጣው አላ ዩዐዚበ መን ላ ዩሽሪክ ቢሂ ሸይአ፣ በሱ ላይ ምንንም ያላጋራ ላይቀጣ ነው አሉ። ከዛም ሙዓዝ ሰዎችን ላበስራቸው እንደ ያ ረሱላህ ሲላቸው ላ አታድርግ ፈየተኪሉን፣ ይደገፋሉና አይ በዚህ እኛ ተውሂድ ሳለን እኛ አላህ ላጋራ ነው ወደሚለው ይደገፉና ሌላ ዒባዳዎችን ይተዋሉ አሉት። ታዲያ ይህን ነገር በማስመልከት ወደ ሽርክ የሚጣሩ ሰዎችን ቀደም ብዬ እንዳው ዘር ከዘር የሚያባላ ህዝብን የሚያጋድልን ሰው በሰው የሚያጫርስን ሰውን የሚያፈናቀልን ንብረት የሚዘርፍን ሴቶችን የሚደፍርን ህፃናቶችን የሚያርድን አላህ ይገልግለን በአንድ ድምፅ አሚን ይባላል። ሰው ላይ አደጋ ደረሰ ስለሆነ ነቢያችን ሰለላሁ ዐለይሂ ወሰለም ሙስተሪሁን ወሙስተራሁ ሚንሁ ብለዋል። ታዲያ ይህንን አሚን ያሉበትን ጉዳይ የአላህን ሐቅ ቅርጥፍ አድርጎ የሚበላ የመሐመድ ረሱሉላህን በሚገባ የማያሟላ ምክንያቱም ነቢዩን ፋና የማይከተል እንደፈለገ ዲን ላይ የሚፈጥር ቢድዓን ሽርክና ኹራፋት የሚያደርጉ ሰዎችን አላህ ይገልግለን ሲባል ደግሞ እንደ ጀነት በእኛ እጅ ነው አላችሁሳ፣ ያንተን ንብረት ሰውን እንደ ሰውነት የጎዳን ይገልግለን ብላችሁ አሚን አላችሁ። የአላህን ሐቅ የሚዘርፍን ደግሞ ጀነት በእኛ እጅ ነው አላችሁሳ። ነቢያችን ሙስተራሁ ሚንሁ ብሎ ሳለ ጀነት በእኛ እጅ ነው አላችሁሳ። እኛ ጀነት ጀሃነም አላልንም፣ ግን ሽርክና ክህደትን ቢድዓን የሚያሰራጩ ሰዎች አላህ ይገልግለን ማለቱና አላህ ከእነሱ ጥፋትና ከእነሱ ክህደት ሰውም ምድርም አዝርዕትም እንስሳም ሰላም ያገኝ ዘንድ አላህ ያንሳቸው ብሎ ማለት ሲገባ እናንተ ጀነት በእኛ እጅ ነው አላችሁሳ፣ አላህ ገፉር ረሒም ነው ይላሉ። ሸዲዱል ኢቃብ እንደሆነ ይዘነጋሉ። ظهر الفساد في البر والبحر بما كسبت أيدي الناس ብሎ አላህ ጥፋት በየብስም ሆነ በምድር ላይ በባህር ላይ ተስፋፋ በምን የሰው ልጆች እጅ ባፈራችሁ። ስለዚህ ሰው እኛን የሚበድለንን ሰው በጣም ለኛ ሐቅ ወይም ደግሞ እንደ ሰውን ሲቀጣ ሰው ሲበድል ሰው ሲጨቁን ያየን ሰው በጣም እንናደድበታለን። የአላህን ሐቅ የሚዘርፍን ስናይ የሰው ልጅ ሐቅ ከአላህ ሐቅ በልጦ ነው? አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ومن الناس من يتخذ من دون الله أندادا يحبونهم كحب الله والذين آمنوا أشد حبا لله كسوج بتأي أدرجوا يازو على ولا أجار أدرجوا يازو يودوا أشوال الله ليودد يميجبان يأكل يودوا أشوال كالله جاو كل وديتها ماله نجرجن والذين آمنوا أشد حبا لله الناس آمنوا جن يبلت أم يردت الله النعالة يبلت الله نمتود كونه እንዴት ነው ላንተ ሐቅ ሪ ብለህ ለአላህ ሐቅ ጊዜ ደግሞ አረ ብለህ ችላ የምትልበት ጉዳይ ነገሩ እንዴት ታይቶ ነው? እንደ ጥቅሉ በልብ ትርታና በአቅል የሚጓዝ አይደለም። الدين نقل ووظيفة العقل فهم النقل عقل ግንዛቤ ወይም የልብ ትርታ ወይም ደግሞ የግንዛቤ ዲን ነቅል ነው። በተሰልሱል ከቁርአን ከሐዲስ የመጣልን አቅል ደግሞ እኛ ዲን ላይ በመፈላሰፍ ሳይሆን ምን ቸገረው ምን አለበት ምን ችግር አለው በማለት መጓዝ ሳይሆን ምን ማድረግ ነው? ያንን የመጣልንን በሚገባ እንድንረዳ ነው አቅል የተሰጠን እንጂ እንድንፈላሰፍ አይደለም። ለዛም ነው ኢብኑ ቀይም አልጀውዚያ ምንድነው ያሉት? العلم قال الله قال رسوله قال الصحابة هم أولو العرفان ما الدين نصبك للخلاف سفاهة بين النصوص وبين قول فلان ይላሉ። وبالله التوفيق ለቢድዓ ባለቤት አትዘኑ። አላህ ከምድረ ገጽ ያጥፋቸው።